ይህ የኢቢኤስ ጫወታ ነው። ሁላችሁ ትመጣላችሁ፣ ዶክተሮች ትሸልማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ። እናመሰግናለን። እኔ ነፃነት ማለት አንዱ ዓለም ነኝ። ህይወት ይቀጥላል የሚባለው እንግዲህ የዓለም እውነታ ነው። በአሁኑ ሰዓት ታዲያ አንድ ሐሳብም ቀርቧል። የኢቢኤስ ቀጣዩ የቤተሰብ ጨዋታ ማን ይሻላል የሚል ሐሳብም በማህበራዊ ሚዲያ ላይ በአሁኑ ሰዓት በስፋትም እየተዘዋወረም ይገኛል። ከኋላ በምታዩት መልኩ እንግዲህ እነኚህ አራቱ አርቲስቶች በእጩነትም ቀርቧል። ለእናንተ ምርጡ ማን ነው? እንደሚታወቀው እንግዲህ የሰው ልጅ በሞት ከተለየ የማትረሳው እናት ወይ ደግሞ ልጆቹ ወር ደግሞ ቅርብ የተባሉ ሰዎቹ ብቻ ናቸው። ህይወት ዓለም እንዲህ ነች። ምን ትላላችሁ? በዚህ ሰዓት ስለ አርቲስት ነፃነት ወርቅነህ የተሰማ መረጃ አለ፣ ልንገራችሁ። በቅርቡ እንግዲህ ከዚች ምድር በሞት የተለየን የጥበብ ሰው ወንድማችን አርቲስት ነፃነት ወርቅነህ ተወልዶ ባደገበት በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን የአካባቢ ወጣቶች አርብ ጥር 15 ቀን 2018 ዓ.ም የሻማ ማብራትና የጸሎት መርሃ ግብርም አዘጋጅተዋል። እናም በዚህ መርሃ ግብር ላይ ብፁዓን አባቶች፣ ሰባኪያን፣ ዘማሪያን፣ የጥበብ የሙያ አጋሮችና ቤተሰቦችም ይገኛሉ። እናንተም የአርቲስት ነፃነት ወርቅነህ ወዳጆችና አድናቂዎች አርብ ጥር 15 ከቀኑ 10 ሰዓት ጀምሮ በተዘጋጀው በዚህ መታሰቢያ ፕሮግራም ላይ እንድትገኙልን በማለት የዑራኤል አካባቢ ወጣቶች ጥሪያቸውን አስተላልፈዋል። አዲስ ነገር የለም መኖር ይቀጥላል የሚባለው ነገር እውነት ከሆነ በጣም ቆይቷልና ገና የነፃነት ሀዘን ከራሳችን ላይ ሳይለቅ የቤተሰብ ጨዋታን እንትና ቢያቀርብ እያለን ስንከራከር የቆየንበት ጉዳይ ነው። ሰላም የተወደዳችሁና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ በአርቲስት ነፃነት ወርቅነህ ህልፈተ ህይወት የተሰሙ የተለያዩ ዜናዎች አሉና እነሱን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮም እንግዲህ ብዙ ሀሳብና ክርክር ሊያስነሱ ስለሚችሉም እንግዲህ እናንተ ተመልካቾችም የራሳችሁን ሀሳብና አስተያየት ኮሜንት ላይ ጻፍ በማድረግ እንድተባበሩኝ ስል ከወዲሁ እየጠየኩኝ ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ በቅድሚያም እንግዲህ አርቲስት ነፃነት ወርቅነህ ህልፈተ ህይወትን ከሰማኝ ጊዜ ጀምሮ በነገው ዕለት ሳምንታት ጊዜን ያስቆጥራል። ይህንን በማስመልከት እንግዲህ ተወልዶ ባደገበት በቅዱስ ዑራኤል ቤተክርስቲያን አካባቢ የሻማ ማብራት መርሃ ግብርም እንደሚካሄድም ተሰምቷል። በዚህ ሰዓት ስለ አርቲስት ነፃነት ወርቅነህ የተሰማ መረጃ አለ፣ ልንገራችሁ። በቅርቡ እንግዲህ ከዚች ምድር በሞት የተለየን የጥበብ ሰው ወንድማችን አርቲስት ነፃነት ወርቅነህ ተወልዶ ባደገበት በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን የአካባቢ ወጣቶች አርብ ጥር 15 ቀን 2018 ዓ.ም የሻማ ማብራትና የጸሎት መርሃ ግብርም አዘጋጅተዋል። እናም በዚህ መርሃ ግብር ላይ ብፁዓን አባቶች፣ ሰባኪያን፣ ዘማሪያን፣ የጥበብ የሙያ አጋሮችና ቤተሰቦችም ይገኛሉ። እናንተም የአርቲስት ነፃነት ወርቅነህ ወዳጆችና አድናቂዎች አርብ ጥር 15 ከቀኑ 10 ሰዓት ጀምሮ በተዘጋጀው በዚህ መታሰቢያ ፕሮግራም ላይ እንድትገኙልን በማለት የዑራኤል አካባቢ ወጣቶች ጥሪያቸውን አስተላልፈዋል። በቅርቡ በህልፈት ያጣኑት ታላቁ የጥበብ ሰውም እንግዲህ በነገው ዕለት ማለትም ጥር 15 2018 ዓ.ም በተወለደበት ሰፈር የሻማ መብራት መርሃ ግብር እንደሚካሄድ ተሰምቷል። እንዲሁም ደግሞ የጓደኝነትን ተምሳሌት ወይም ደግሞ የጓደኝነትን ጥግ ያሳየን ተወዳጁ አርቲስት አስናቀ ማለትም የነፃነት የልጅነት ጓደኛውም እንግዲህ በትላንትናው ዕለት ፌስቡክ ላይ ፖስት ባደረገው ፎቶ መሰረት ብዙዎችን እያነጋገረ ይገኛል። እሱም ምንድነው ወንድሜ ነፃነት የት ነው ያለው እባክህ ደውልልኝ ሲልም እንግዲህ ፖስት ባደረገው ብዙ ሰዎች የራሳቸውን ሀሳብና አስተያየት እየሰጡበት ይገኛሉ። እስኪ እንመልከት። ይህንን ማን ማመን ይችላል? ነፂ ወንድሜ እባክህ ደውልልኝ ሲል ጓደኛው አስኔ በፌስቡክ ገጹ ላይ በዚህ መልኩ በርካቶች እንደምናውቀው እንግዲህ ነፂና አስኔ ለ28 ዓመታት እንግዲህ ከጓደኝነት አልፈው ከአንድ ማህፀን የተገኙ እስከሚመስሉ ድረስ የጠነከረና በማግኘትም በማጣትም እንግዲህ አብሮ ያደገ ጓደኝነት እንዳላቸው ይታወቃል። እና በፌስቡክ ገጹ ላይ የጻፈው ጽሁፍ እንግዲህ በአሁኑ ጊዜ ብዙዎችን እያሳዘነና ልብ እየሰበረ ይገኛል። ትናንትናው ዕለት አስኔ በፌስቡክ ገጹ ያጋራው ልብ የሚነካ መልእክት አሁንም የጓደኛውን መለየት ለመቀበል እየተቸገረ መሆኑን እንግዲህ በግልጽ የሚያሳይ ጉዳይ ነው። ነፂ እባክህ ደውልልኝ የት ነው ወንድሜ በማለት ከፎቶ ጋር ያጋራው መረጃ የብዙዎችን ልብ የሰበረና አስኔ ምን ያህል በጥልቅ ሐዘን ውስጥ እንዳለ የሚያሳይ ነው። ይህ የ28 ዓመታት ትስስር እንዲህ በቀላሉ የሚረሳ ባለመሆኑ የአስኔ ህመም ከቃላት በላይ እንደሆነ መረዳት ይቻላል። ካሁን በኋላ አስኔ ጓደኛውን ነፂን በስጋ ባያገኘውም በትዝታ ግን ሁሌም አብሮት ይዞት ይዞራል። ሁለቱ ጓደኛ ማቾች ሁሌም አብረው የሚሄዱበት ቦታዎች የሚጫወቱባቸው አጋጣሚዎች ያሳለፏቸው ጊዜያት ሁሉ አሁን ላይ እንደ ትልቅ የትዝታ ህመም እየተመላለሱበት ይገኛሉ። በዚህ አስቸጋሪ ወቅት የአስኔ ዙሪያ ያላቸው ወዳጆችና የቅርብ ጓደኞች ሁሉ የተቻላቸውን እንግዲህ ማድረግ ይጠበቅባቸዋል። ምክንያቱም ሀዘኑ አይደለም ለቅርብ ጓደኛው ይቅርና ለሁላችንም ትልቅ ሀዘን ነው። ከጎኑ ልትቆሙ ይገባል። ሀሳባችሁ በኮሜንት ሳጥን ላይ አስቀምጡልኝ። ለተጨማሪ መረጃዎች ፎሎ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። ለ28 ዓመታት የቆየ ጓደኝነታቸውም እንግዲህ በዚህ መልኩ ሲገልጸው ተሰምቷል። ይህም እንግዲህ በጣም የሚያሳዝን ነገር ነው። ወንድማችንም እንግዲህ ፈጣሪ መጽናናቱን ይስጠያልን። ለወንድማችን ነፃነት ወርቅነህ እንግዲህ በተጨማሪ ነፍሱን በአጸደ ገነት ያኑርልን።
ያኑርልን እንላለን። እስከዛሬ ድረስ ምንም አይነት ነገር አስቸግሬያችሁ አላውቅም። ዛሬ ግን የእናንተን እገዛ ፈልጋለሁ። ይህንንም መልእክት እንግዲህ ለኢቢኤስ ቴሌቪዥን በማጋራት የሁላችሁንም እገዛ ፈልጋለሁ ሲል አርቲስት ሄኖክ ድንቁ ጥሪውን አቅርቧል። እስኪ ይሄ ጥሪ ምንድነው እንመልከተው። መቼም አስቸግሬያችሁ አላውቅም። ዛሬ ግን ይህችን መልእክት ብቻ ሼር በማድረግ ለኢቢኤስ ማኔጅመንት እንድታደርሱ በትህትና ጠይቃለሁ በማለት አርቲስት ሄኖክ ድንቁ የክብር ጥሪውን ለኢቢኤስ ቴሌቪዥን ማኔጅመንት አቅርበዋል። አርቲስት ነጻነት ወርቅነህ በቤተሰብ ጨዋታ ፕሮግራም አማካይነት ወደ እያንዳንዱ ኢትዮጵያዊ ቤት የገባው በሳቅና በደስታ ብቻ አይደለም። ነጻነት ህመሙን ችሎና ደብቆ ለሙያው ያበረከተው መስዋዕትነት ታላቅ ትምህርት ነው። የገዛ ስቃዩን በፈገግታ እየሸፈነ እኛን ለማስደሰት ስል የከፈለ ዋጋ በገንዘብም ሆነ በምስጋና መተመን አንችልም። ሰውነቱ እየዛለ ውስጡ እየተሰቃየ እሱ ግን ለጥበቡና ለተመልካቹ ባለው ፍቅር ብቻ ሳይሰለች አገልግሏል በማለት ሄኖክ ድንቁ መልእክቱን አስተላልፏል። ስለሆነም የፕሮግራሙ ስያሜ የነጻነት ጨዋታ በሚል ተተክቶ ዘመን እንዲሻገር እንጠይቃለን በማለት ይህ ስያሜ ለነጻነት የሚሰጥ የክብር ካሳ ብቻ ሳይሆን ለኢቢኤስም ለባለሙያዎቹ ያለውን አክብሮት የሚያሳይበት ትልቅ አጋጣሚ ነው በማለት ስሙን በፕሮግራሙ ላይ ማኖራችን ትውልድ ስለ እሱ ታታሪነትና ስለከፈለ መስዋዕትነት ዘውትር እንዲያስታውስ ያደርጋል በማለት መልእክቱን ያስተላለፈው ሄኖክ ድንቁ ይህ መልእክት ለብዙዎች እንዲደርስም ሼር እንድታደርጉ እያሳሰበ ይገኛል። መልእክቱን ከወደዳችሁ ሼር አድርጉለት። አርቲስት ሄኖክ ድንቁም እንግዲህ ለነጻነት ወርቅነህ ያለውን የክብር መግለጫ በዚህ መልኩ ገልጾታል። ከነጻነት ወርቅነህ ህልፈተ ህይወት ጋር በተያያዘም እንግዲህ በቀብሩ ዕለት መግለጫ ሳይሰጡ የቀሩ ብዙ አርቲስቶች እንዲሁም ደግሞ ታዋቂ ሰዎች አሉ። ከነዚህ መካከል ሰይፉ ፋንታሁን፣ ቴዲ አፍሮ እንዲሁም ደግሞ የመሳሰሉ ሰዎች ይገኛሉ። ሆኖም ግን ዛሬ ላይ ዝምታቸውን ሰብረዋል። በመጀመሪያም እስኪ ተወዳጁ ድምፃዊ ቴዲ አፍሮ ያስተላለፈው መልእክት ምንድነው የሚለው ነገር እንመልከትና በመቀጠልም እንግዲህ ሰይፉ ፋንታሁን የሚለን ነገር አለ፣ እሱንም እንመለከታለን። የቴዲ አፍሮ መልእክት። አርቲስት ቴዲ አፍሮ መልእክቱን አስተላልፏል። የቴዲ አፍሮ መልእክት ትላንት በድንገት ህልፈተ ህይወቱ ከተነገረው አርቲስት ነጻነት ወርቅነህ የሐዘን መግለጫ ጋር የተያያዘ ነው። ቴዲ አፍሮ በዚሁ በማህበራዊ ትስስር ገጹ ላይ በተጋራው መልእክቱ በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በዛሬው ዕለትም በተሰማው ህልፈተ ህይወቱ በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ፣ ነፍስ ይማር በማለት መልእክቱን አስተላልፏል። ለዓመታት በተለያዩ ፊልሞችና ቲያትሮች በመተወን ከፍተኛ እውቅናን ያተረፈው አርቲስት ነጻነት ወርቅነህ ህልፈተ ህይወቱ የተሰማው ትላንት ጥር 8 ቀን 2018 ዓ.ም ነው። ነጻነት ወርቅነህ በፊልሞችና ቲያትሮች ከሚታወቅባቸው ስራዎች በተጨማሪም በኢቢኤስ ቴሌቪዥን የቤተሰብ ጨዋታ የሚባል ፕሮግራም አቅራቢ ሆኖ የሚሰራ ነበር። አርቲስቱ በስራዎቹ የኮሜዲ አይነት ይዘቶች ላይ የሚያተኩርና የብዙዎችንም ቀልብ መያዝ የቻለም ነበር። ቴዲ አፍሮም እንግዲህ ምንም እንኳን በነጻነት ወርቅነህ የቀብር ስነ ስርዓት ላይ ባይገኝም በዛሬው ዕለትም እንግዲህ ይህንን የመሰለ ድንቅ መልእክት አስተላልፏል። በመቀጠልም እንግዲህ ሰይፉ ፋንታሁን ታዲያስ አዲስ ላይ ቀርቦ በተናገረው ንግግር መሰረት ብዙዎች የራሳቸውን ሀሳብና አስተያየት እየሰጡበት ይገኛሉ። እስኪ ይህንን ቪዲዮ እንመልከት። ያው እንግዲህ በርካቶች በስልክም በተለያዩ አማራጮች በተለይ ሙሉ ቤተሰቡን በማጽናናት በቅርቡ ከዚህ ዓለም በሞት ያጣነውን ተወዳጁን ኮሜዲያን የሚዲያ ሰው ነጻነት ወርቅነህን በተመለከተ ብዙዎች አጽናንተዋል ቤተሰቡን። ያው እንግዲህ ከዳግም ሐዘን ይሰውር ተባብለናል። የሚመጡትም ሐሳቦች እሱ ላይ በጣም የሚያተኩሩ ናቸው። ያው እንግዲህ ህይወት መቀጠል ስላለበት መተናል። ግን አንድ የገባኝ ነገር ምንድነው አሁን የድሮ ግጥሙ ራሱ ለምንድነው አልኩኝ። ለምን ምክንያት ሕፃን መወለዱ አርጅቶ ሊሞት ነው። የከበደ ሚካኤል ግጥም ነው። እና አሁን በፊት አይታችሁ እንደሆነ ቀደም ተከተሉ ይጠበቅ ነበር። ሕፃን ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። አሁን የጋይ ስብሐት መጽሐፍ ላይ አጋፋሪ እንደሻው የሚባል ካራክተር ነበሩ። ሽማግሌ ናቸው። ፈረስ ላይ ሆነው ሞት መጣ ሲሏቸው የሚፈረጥጡ ናቸው እና አርጅተው ማለት ነው። በዚህ ዘመን ደግሞ ስታዩት እንደው እግዚአብሔር ይታረቀን እንጂ ይሄ መወለድ አለ፣ ማደግ አለ፣ ማርጀትን እያየን ነው አይደል? ከዛ ወደ ሞቱ በጣም በርካታ ሲደጋገም ሁሉም በየእምነቱ በቃ እንደው ምን አጥፍተን ይሆን ከዳግም ሐዘን ይሰውረን
ማለት ግን ግድ የሚል ይመስለኛል። የምንሰማው ነገር በጣም አስደንጋጭ ስለሆነ እንደው ሀዘንም እኮ ቀለል ይላል አይደለ? ሰው በእድሜው ኖሮ ሲሆን ወደ ፈጣሪ ነው የሄዱት ነው የሚባለውና ኖረዋል ነው የሚባለው። ግን ደግሞ አንዳንዴ መቀበል ያለብን እውነታም አለ። ይሄ ከኛ ፈቃድ ውጭ ነው፣ የሆነ የሚሰራበት ጥበብ አለ። አምላክ የወደደውን የወሰደውም ነው የሚባለውና ያስደነግጣል። ለቋሚ በጣም የሚያስደነግጥ ነገር ነው። ሰው ብዙ የሚሰራበት ኤጅ ላይ ብዙ ነገር ማድረግ የሚችልበት እድሜው ላይ ሲቀጭብን ቋሚ ሆነን ስናየው እንደነግጣለን። ግን ደግሞ ይሄ በእኛ አእምሮ ተመራምረን የምናገኘው ምክንያቱ ይሄ ነው የምንለውም ነገር አይደለም። ስለዚህ ፈጣሪ የወደደውን አደረገ፣ በወደደ ጊዜ የወደደውን ወሰደ። ይሄ ከኛ ቁጥጥር ውጪ ስለሆነ የሚሆነው ስላረገው ፈጣሪን አመስግነን ያጣናቸውን እንግዲህ ነፍስ ይማር ብለን ነው ህይወት ተራችን እስኪደርስ ደግሞ መቀጠል ነው። ፈጣሪ እንዲታረቀን ነው ማለት በጥንቱ ሞትማ ለማንም አይቀርም፣ ግን አርጅቶ ለመሞት ያብቃን ይባላል። ምርቃቱን እንደዛ ነው። ስለዚህ ከዛ አንፃር እንደው በቃችሁ ሐዘን ብሎ እግዚአብሔር እንዲታረቀን ሁሉም በየእምነቱ ፈጣሪው እንዲለማመን ለማለት ያህል ነው። ሰይፉም እንግዲህ እንደሰማነው እጅግ በጣም ጥልቅ የተባለ መልእክትን ያስተላለፈው በዳግም ሐዘን አንገናኝ ሲልም እንግዲህ የራሱን ሀሳብ አስቀምጧል። አዲስ ነገር የለም ህይወት ይቀጥላል የሚባለው አባባል ወደ እውነት እየተቀየረ ከመጣ ብዙ ጊዜያትን አስቆጥሯል። በዚህ ሰዓትም እንግዲህ የቤተሰብ ጨዋታን ተክቶ ሊተውን ወይም ደግሞ ሊሰራ የሚችል አርቲስት ወይም ደግሞ ባለሙያ ማን ነው? ህይወት ይቀጥላል የሚባለው እንግዲህ የዓለም እውነታ ነው። በአሁኑ ሰዓት ታዲያ አንድ ሀሳብም ቀርቧል። የኢቢኤስ ቀጣዩ የቤተሰብ ጨዋታ ማን ይሻላል የሚል ሀሳብም በማህበራዊ ሚዲያ ላይ በአሁኑ ሰዓት በስፋትም እየተዘዋወረም ይገኛል። ከኋላ በምታዩት መልኩ እንግዲህ እነኚህ አራቱ አርቲስቶች በእጩነትም ቀርቧል። ለእናንተ ምርጡ ማን ነው? እንደሚታወቀው እንግዲህ የሰው ልጅ በሞት ከተለየ የማትረሳው እናት ወይ ደግሞ ልጆቹ ወር ደግሞ ቅርብ የተባሉ ሰዎቹ ብቻ ናቸው። ህይወት ዓለም እንዲህ ነች። ምን ትላላችሁ? የቤተሰብ ጨዋታ ፕሮግራም ለማቅረብም እንግዲህ እነዚህ 5 እጩ ግለሰቦች ተመርጠዋል። ከነዚህ ውስጥም እንግዲህ እናንተ ተወዳጁ ወይም ደግሞ ተመራጩ አርቲስት ማን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ በነፃነት ወርቅነህ ህልፈተ ህይወት ተሳልቃለች በማለት ስሟን ሲያጠፉ የነበሩት ተወዳጁ አርቲስት ገነት ንጋቱ በዚህ ሰዓት የይቅርታ ቪዲዮ ሰርታለች። እስኪ ይህንን ቪዲዮ እንመልከት። ሰላም፣ እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። እናቴ ያባታኝ እንደዚህ ሁሉ ውስጥ እንደዚህ ባዶነት ተሰምቶኝ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። በሰዎች እናገራችሁ ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ እንዳልክ ጨርሻለሁ። በሌላ በኩል ደግሞ እጅግ በጣም በሚያስገርም ሁኔታ ቀን ቀን ቃል እግዚአብሔርን እየሰበኩ ማታ ማታ ደግሞ የዲጄነት ስራቸውን በአግባቡ የሚሰሩ አንድ የሃይማኖት አባት አሉ። ይሄም እንግዲህ በጣም ስላስገረመኝ በመጨረሻ ላይ ይዤላችሁ መጥቻለሁ። እስኪ ይህንን ቪዲዮ እንመልከት። ቀን ቃል እግዚአብሔርን ይሰብካሉ፣ ማታ ደግሞ በጭፈራ ቤቶች ውስጥ በዲጄነት ያስጨፍራሉ። አባ ጉልሄርሜ ፔኬስቶ የተባሉት የካቶሊክ ቄስ በአሁኑ ሰዓት በመላው ዓለም መነጋገሪያ ሆነዋል። አባ ጉልሄርሜ ቀንም በመንበር ላይ ሆነው ምዕመናንን ያስተምራሉ። ፀሐይ ስትጠልቅ ግን ልብሳቸውን ቀይረው ወደ ጭፈራ ቤቶች ያመራሉ። እዚያም ሃይማኖታዊ ይዘት ያላቸውን ሙዚቃዎች ከዘመናዊ የዲጄ ስልቶች ጋር በመቀላቀል ወጣቱን ሲያዝናኑና ሲሰብኩ ይታያሉ። በቅርቡ በቤይሩት ተገኝተውም የብዙዎች ቀልብ የሳበ ዝግጅት አቅርበዋል። ይህ ተግባራቸው በብዙዎች ዘንድ ተቃውሞና ትችት አስከትሎባቸዋል። ይህ ለቄስ አይመጥንም ለሚሏቸው ወገኖች ግን አባ ጉልሄርሜ መልሳቸው አጭር ነው። በማደርገው ነገር ካልተደሰታችሁ ጸልዩልኝ በማለት ስራቸውን ቀጥለዋል። እናንተስ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። መልካም ጊዜ። እኔ እንግዲህ በዚህ ጉዳይ ላይ ሀሳብ መስጠት በጣም ከብዶኛል። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ነፂ ከተቀበረ ገና 3ኛው ቀን ነው። እኛ እሱን ረስተን የቤተሰብ ጨዋታ ማን ይምራ እሱ ይምራ እንትና ይሁን እገሌ ይሁን እያለን
እሱን ረስተን ጭንቀታችን የቤተሰብ ጨዋታ ሆኗል። ይሄ ጉዳይ ሰዓቱ ባይሆንም ስለዚህ ጉዳይ ይወራ ከተባለ ግን ሊቨርፑል ለዲያጎ ጆታ እንዳደረገው ኢቢኤስ ቲቪም የቤተሰብ ጨዋታን ጫማውን ቢሰቅል ማለትም ከአየር ሰዓት ላይ ቢያግዱ የተሻለ ነው ብዬ አስባለሁ። ስቱዲዮን ቀይረውት ስሙንም ብቻ የቤተሰብ ጨዋታ የሚለውን ገጽታ ቀይረው በሌላ አይነት መንገድ ቢመጡ የተሻለ ይመስለኛል። ከዚህ በፊት ኮሜዲያን እሸቱ ሞክሮ ነበረ። እሱ ሞክሮ ስላልተሳካ ሜቢ ሌላም ሰው ቢሞክረው አይሳካም ማለት አይደለም። ግን ይህ ፕሮግራም እኔ እንደግል ቢታገድና ጫማውን ቢሰቅል የተሻለ ይመስለኛል። እንደ ሃይማኖቴ እኔ ከሞት በኋላ ህይወት አለ። ከልጄ ጋር ያወራን እናቴ ከባለቤቴ እናት ጋር በስልክ እናወራለን። እዚህ ማለት ነው ኢትዮጵያ ነው ያሉት እሳቸው እና እኔ ያው የአንተ እናትስ ምናምን አለኝ። እኔ እናት ሞታለች። ኦ ሶሪ። አባትስ? አባቴ ሞቷል። ኦ ሶሪ ምናምን አለኝ። ለምንድን ነው የሞቱት? አይ በቃ ታሞ ነው የሞቱት አልኩት። ዋው። ከዛ ለምንድን ነው ሰው የሚሞተው አለኝ። ስንት ዓመቱ ነው? 8 ዓመት ደረሰ። 8 ወደ 9 እየሄደ ነው። 8 ላይ ነው እንግዲህ የፍሬሽማን ነው። አዎ እንግዲህ አይገርም እንጂ እኮ ዋናውን እኮ ይዣለሁ እኮ እና ሞት እንዴት ነው? ለምንድን ነው የሚሞተው ሰው አለኝ። ከዛ እኔ ላስረዳው ሞከርኩና መጀመሪያ አዳምና ሔዋን ኢቫ ነው የምትባለው እዚህ ሔዋን ኢቫ እግዚአብሔር ከፈጠራቸው በኋላ ሁሉም ፈቀደላቸው። ይሄን ፍሬ እንዳይበሉ ከለከላቸው። ይሄን ከበላችሁ ትሞታላችሁ ብሏቸዋል አለና አልኩና ነገርኩት። ኦኬ። ከዛ እሷ በሰይጣን ተመርታ ፍሬውን በላችሁ። የዛን ጊዜ ሞቱ። አይ ነው አለኝ። እንዴት አወክ አልኩት። አዎ ፍሬውን አላጠበችው ነበር። ለዛ ወጣችው። ኧረ አይደለም እንዴ ያ ህግ ነው ያ የእግዚአብሔር ህግ ነው ብዬ ከዛ ላስረዳው እና ግን ያው ለማስረዳት መሞከሩ ትንሽ ያለፋል እንጂ ያው እንግሊዘኛ ምንም ስለሚቀላቀል ጥረት አለ እንደ እንግሊዘኛ በጎግል የማላይ እንዴት አባቱ ላይ እየጠጣ ለምሱ እንግዲህ አማርኛ እንዲችሉ ጥረት ታደርጋለህ እንጂ ምን አደከመ ግን ለማስረዳት ሞከርኩኝ እና ደስ ይላል። ትንሽ ይጠይቃሉ። አዎ ከዛ ያው ከባለቤቴ ጋር ስናወራ ትስቃለች። እሷ እንደዚህ ያለኝ ብላ ትስቃለች። እና ሞት ደግሞ ያው እንደ ሃይማኖቴ እኔ ከሞት በኋላ ህይወት አለ ከሞት በኋላ ህይወት አለ እንነሳለን አልኩት። አይ ነው እንዴት አወክ አልኩት። ያው እንደ ዛምቢ አለኝ ማለት ነው። ያው እንደሱ ፊልም ላይ እንደሚያየው እንደ ዛምቢ ኧረ አይደለም ብዬ እንደውና ከዛ ያው ለማስረዳት ሞከርኩ። ዳግም ተዛም ብሎ ያው ቤተክርስቲያን ምንም ስለሚል እንትን ይላል የተወሰኑ ወደፊት እየከፍ እያሉ ሲመጡ ስለሚስጥራቶች ስናወራ ደግሞ ጥሩ ይሆናል ማለት ነው። የነጻነት ኳሊቲዎች በጣም ብዙ ናቸው። በጣም እውነተኛ ሰው፣ ሐቀኛ ሰው፣ ነገሮችን በቀልድ አዋስቶ ማቅረብ የሚችል ሰው። ከዚያ በላይ ደግሞ በተለይ ህፃናትን ሲጠይቅ እዚህ እንትን ላይ ለህፃናቱ ያለው አፕሮች ነው ይገርመኛል። ሳይኮሎጂካሊ ልጆቹም እንዳይጎዱ የሚጠነቀቀው ጥንቃቄ፣ የሚሰማቸው አሪፍ ጆሮም አለው ነፂ ጨዋታ አዋቂም ብቻ ሳይሆን ጥሩ ጆሮም አለውና ሰውን እንደየእድሜው እንግዲህ ከጠቅላይ ሚኒስትሩ ጀምሮ ህዳሴ ግድብ ጋር ይመስለኛል አይደል ጨዋታ የነበረው የባለስልጣናት ከነሱ ከላይኞቹ ጀምሮ እስከ ትንሾቹ ህፃናት ድረስ ሁሉንም እንደየሁኔታው እንደየእድሜያቸው እንደየሳይኮሎጂያቸው ዝቅ ብሎ የማናገር ትልቅ ጥበብ አለው ነጻነትና በቃ ፍቅር ነው። ነጻነት በጣም ፍቅር ነው በእኛ ውስጥ። እነዚህ በጣም ሁሌም ደስታ ነውና ከኔ ጋር የመጀመሪያ ማለት የዛሬ ሳምንትም የአመት በዓል ቀን ከጥበብ ጋር ሶፋ የአመት በዓል ቀን አግኝተነው ነበርና
ነገሩን የዛሬ ሳምንት ነው የዛሬ ሳምንት ነው የዛሬ ሳምንት ለኔ ያሸልሙኝም ሶፋው ያለ ነበርና በቃ ፊቱ ላይ ምንም ነገር አታይበትም። በቃ ሁሌ ደስታ ነውና ግራ ይገባኛል። እንዴት ነው ሰው እንደዚህ ጠንካራ መሆን ይቻላል እንዴ እስከምል ድረስና ይሄ እንደ አራያ መታዩ ሰው ነው አይደል? በሆስትነትም ስትመጪ ላይ ከሱ ብዙ ምንማራቸው ነገሮች አሉ። አሁን እንደ አንድ ጋዜጠኛ ወደ ጋዜጠኛ ሙያ ራስሽን ያበቃሽ ስትመጪ ከነዚህ ምንም የሚጣል ነገር የለውም። ነዚህ እኮ እውነት ራሱን ከማጽናናት አልፎ ሰውን የሚያጽናናና ሰውን የሚያስረሳ ሰው ነውና እኔ አላቅ ስራ ላይ ያለው ኮሚትመንት በጣም ይገርመኛል። ከነዚህ ጋር አንድ ማስታወቂያ ሰርተናልና ለስራው ያለው ኮሚትመንት ይሄ አዲስ ገና ወደ ስራው ጀማሪ የሆነ ሰው የሚያሳየውን አይነት ፍላጎት ነው የሚያሳየው። ነዚህ እኮ አሁን ላይ ያለው ማንነት አሁን ላይ ያለው ብቃት ማንንም ሰው ከሱ ጋር ሊሰራ የሚፈልገው ሰው ነው አይደለ? ግን ነዚህ እንደዛ አይደለም ራሱ በጣም ይገርመኛል። ያሳስባሉ። እኛ ከዚህ በኋላ ስራ መተን ስናልፍ እዚህ ጋር ነዚህን አለማየት በጣም ከባድ ነው። በቴሌቪዥን ከምታዩት የበለጠ ደግሞ እኛ ከጀርባ የምናሳልፋቸው ነገሮች በጣም ብዙ ናቸውና ነዚህ በቃ እኔ እንጃ ያጎላል። በጣም ያጎላል። ምናልባት ከዛሬ 13 ዓመት በፊት ነው እኔ መጀመሪያ በአካል ሳገኘው ነዚህን ያገኘሁትና የጋዜጠኝነት ትምህርት ቤት የሁለተኛ ዓመት ተማሪ ያለው መጽሔት ግቢያችን ሀሌታ የሚባል መጽሔት ነበረ በተማሪዎች የሚታተምና ነዚህን ኢንተርቪው ለማድረግ በሰዎች ስልክ ተሰጥቶኝ አወራሁት አገኘሁትና ተገናኝተን ኢንተርቪው ሰራሁት። ረጅም ኢንተርቪው ስላለፈበት መንገድ ስላያንዳንዱ ሁሉንም ነገር ጠይቄው ኢንተርቪው ያደረኩትና ሪከርድ አድርጌ ነበር። ሪከርድ አድርጌው ሙሉን ጨርሼ ዶርም ገብቼ ሊገለብጠው ስል ሪከርድ ያደረኩት ነገር የለም፣ ሙሉን የለም። ከዛ ስልኩ ላይ መልሼ ደወልኩለት። ዘመልሼ ስደውልለት ምን ችግር አለው ታዲያ ይጥፋ አለኝ። ተማሪ አይደለ ልትሳሳት ልታጠፋ ትችላለህ አለኝና መልሼ ፒያሳ ሄጄ ቦምቦሊኖ ድጋሚ ለመጋበዝ ነው አይደል ያጠፋው እንትን ድምጹን አለኝና ኢንተርቪው ድጋሚ ሰጥቶኝ እና በጣም የትትና በእውነት ስለ እውነት የምነግራችሁ ትትናን በደንብ ነው ያየሁበትና አንድ ጊዜ አይደለም ሁለት ጊዜ ሰጥቶን ከዛ በኋላ የኪስ ገንዘብ ትራንስፖርት የምትመለሱበት ብሎ ሰጥቶን ቅርብ እኮ ነው እዚህ አቡነ ጴጥሮስ ነው ምናምን ስንለው ወክ ማድረግ ፈልጋችሁ ነው ወይ ሙዝ ግዙበት እዛ አትክልት ተራ ምናምን ብሎ በቃ ብር ሰጥቶን በጣም ብዙ ነገሮችና ሁሉ ጊዜም ባለፈው ቅርብ ጊዜ ማስተዋወሻው እሱም ብር አትመልስም ምናምን ያለኝ ነበርና ያው እግዚአብሔር እንግዲህ የፈቀደው ነው የሚሆነው። ምናልባት ሰዎች በህይወት እስካሉ ድረስ ለሁሉም ሰው ትሁት መሆንና መታዘዝና ነገሮችን ቀለል አድርጎ ማየት ለነጻነት ህይወቱን ያቀለለልን ነገር እሱ ይመስለኛል አለኝ። ለሁሉም ሰው ትምህርት የሚሆነው እኔ ከነጻነት የወሰድኩት አንደኛው ትልቁ ነገር በቃ ከሰዎች ጋር ተመሳስሎ መኖር፣ ለሁሉም ሰው አክብሮት ማሳየት፣ ለሁሉም ሰው ተመሳሳይ ነገር ነው ያለው። ማንንም ሰው ሲያገኝ ነጻነት ነው፣ አዲስ ነጻነት የለውምና አንዳንድ ጊዜ ያው የምትወደው ሰው ቆይቶ በጣም ብዙ የሚመኛቸው በጣም ብዙ የሚያስባቸው ነገሮች ነበሩና እነሱ ሁሉ ነገሮች ሆነው ተስተካክለው ብና የኛ ምኞት ነበር። ግን የተፈቀደችውን ያው አንድ ስንዝር ማትሞላ እድሜ ነው የሰው ልጅ የሚኖረው ይባላልና ያቺንም ደግሞ እንደዚህ በበጎነትና በብዙ ደሳስ በሚሉ ነገሮች ማሳለፍ መቻል ትልቅ ነገር ነው። ይሄ ከፈጣሪ የሚሰጥ ስጦታ ነው እና ያው እዚህ ምናልባት ያጣው ነገር ካለ ሁሉም የማይጎልበት ፈጣሪ እጅ ላይ ስለሆነ ሄደው። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ